ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂ 6ኛው ምዕራፍ እያየን እንገኛለን። በዛሬው ቪዲዮአችን ደግሞ ካርበን ሳይክል ወይም የካርበን ዑደትን ይዤላችሁ መጥቻለሁ። ቪዲዮዎቻችን እንዳያመልጧችሁ የሳቆማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። So carbon cycle. What happens during carbon cycle? በካርበን ዑደት ጊዜ ምን ይፈጠራል ነው። ስለዚህ እያንዳንዱን የካርበን ሳይክል የካርበን ዑደት ደረጃዎች እናያለን። The air around us is composed of many different gases including oxygen, carbon dioxide, nitrogen and inert gases. በዙሪያችን ያለው አየር ወይም የከባቢ አየር የምንለው ከተለያዩ ጋዞች የተዋቀረ ነው። እነዚህም ኦክሲጅን፣ ካርበን ዳይኦክሳይድ፣ ናይትሮጅን እና ኢነርት ጋዝስ የምንለው ልክ እንደ አርገን፣ ሂሊየም ያሉትን ያካትታል። Oxygen and carbon dioxide in particular are important for the survival of living organisms. ከነዚህ ውስጥም ደግሞ ኦክሲጅን እና ካርበን ዳይኦክሳይድ ህይወት ላላቸው ፍጥረታት በህይወት ለመቆየት በጣም አስፈላጊ ናቸው። ምክንያቱም እጽዋቶች አካባቢው ላይ ያለውን ካርበን ዳይኦክሳይድ ወስደው ነው አይደለ በፎቶሲንተሲስ የራሳቸውን ምግብ ማዘጋጀት የሚችሉት። እንስሳት ደግሞ ለተለያዩ የህዋስ ተግባሮች የሚያስፈልገውን ኤነርጂ ወይም ኃይል የሚያገኘው ከምንድን ነው? ከሴሉላር ሪስፓይሬሽን ነው። ለሴሉላር ሪስፓይሬሽን ደግሞ ምን ያስፈልጋል? ኦክሲጅን ያስፈልጋል። ስለዚህ ኦክሲጅን እና ካርበን ዳይኦክሳይድ ለእጽዋትም ለእንስሳትም አጠቃላይ ህይወት ላላቸው ፍጥረታት ሰርቫይቫል ወይም መኖር በጣም አስፈላጊ ናቸው። The amount of these gases is maintained in the atmosphere by photosynthesis and cellular respiration. ስለዚህ በአትሞስፌሩ ላይ ወይም በከባቢ አየሩ ላይ ያለው የነዚህ ጋዞች የኦክሲጅን እና የካርበን ዳይኦክሳይድ መጠን የሚጠበቀው በእነዚህ ሁለት ወሳኝ ሂደቶች ነው ማለት ነው፣ በፎቶሲንተሲስ እና በሴሉላር ሪስፓይሬሽን። As depicted in figure 6.8, the amount of carbon in the atmosphere is maintained by the process that continuously take it from the atmosphere and various processes that release it back to the atmosphere. እዚህ ምስል ላይ እንደምንመለከተው የካርበን መጠን አትሞስፌሩ ወይም ከባቢው አየር ላይ ያለው የካርበን መጠን የሚጠበቀው በሁለት አይነት ሂደቶች ነው። ሁለት ዋና ዋና ሂደቶች። አንደኛው ሂደት ያለማቋረጥ ይሄንን ካርበን ከከባቢው ላይ የሚወስድ ሂደት ነው። ሌሎች ሂደቶች ደግሞ ይሄንን ካርበን ወደ አካባቢው ደግሞ የሚመልሱ ደግሞ ሂደቶች አሉ። ስለዚህ ካርበን ከአካባቢው ይወሰዳል፣ ከዛ ደግሞ በተለያዩ ሂደቶች እንደገና ወደ አትሞስፌር ወይም ወደ ከባቢ አየር እንዲመለስ ይደረጋል። ከባቢ አየር ላይ ካርበንን በካርበን ዳይኦክሳይድ መልክ ነው አይደለም የምናገኘው። ስለዚህ እጽዋቶች ለፎቶሲንተሲስ ካርበን ዳይኦክሳይድን ይፈልጋሉ አለን። ስለዚህ ፎቶሲንተሲስ በሚያካሂዱበት ሰዓት ላይ ይሄ አትሞስፌር ላይ ወይም ደግሞ ከባቢ አየር ላይ ያለው ካርበን ዳይኦክሳይድ ያለ ማቋረጥ ወደ ፕላንትስ ወደ እጽዋቶች ይወሰዳል ማለት ነው። ስለዚህ ከአትሞስፌሩ ወይም ከከባቢ አየሩ ተወሰደ ማለት ነው። ሌሎች ደግሞ ሂደቶች ወደ ከባቢ አየር ይሄንን ካርበን ዳይኦክሳይድ እንዲመለስ ያደርጋሉ። ስለዚህ ካርበን ዳይኦክሳይዱ ተመለሰ ማለት ካርበንም ወደ አትሞስፌሩ ተመለሰ ማለት ነው። ስለዚህ እነዚህ ሂደቶች ደግሞ ሪስፓይሬሽን፣ ዲኮምፖዚሽን፣ ኮምበስሽን የምንላቸው ደግሞ ወደ ከባቢ አየር ካርበንን የሚመልሱ ሂደቶች ናቸው። When green plants undergo the process of photosynthesis to make their own food, they absorb carbon dioxide from the air. ስለዚህ አረንጓዴ እጽዋቶች ፎቶሲንተሲስ የሚባለውን ሂደት ለማከናወን እና ምግባቸውን ለማዘጋጀት ካርበን ዳይኦክሳይድን ከአየር ምን ያደርጋሉ? አብዞርብ ያደርጋሉ ወይም መጠው ይወስዳሉ። The carbon element stored in the plant is transferred to animal that eats the plant. እጽዋቶች ውስጥ ደግሞ የተከማቸው ካርበን ወደ ሌሎች ፍጥረታት ወይም ደግሞ ወደ እንስሳት በመመልኩ ትራንስፈር ይደረጋል። ፕላንት የሚመገቡ እንስሳት አሉ አይደለ? እነሱ እጽዋት ውስጥ የተከማቸውን ካርበን ይወስዳሉ ማለት ነው። እጽዋት በፎቶሲንተሲስ
ኢንኦርጋኒክ የነበረውን ካርበን ማለትም ካርበን ዳይኦክሳይድ ውስጥ ያለውን ካርበን ወደ ምን ይቀይሩታል? ወደ ኦርጋኒክ ካርበን ማለትም ወደ ኦርጋኒክ ኮምፓውንድ። ለምሳሌ በፎቶሲንተሲስ ግሉኮስ ያመርታሉ አይደል? ስለዚህ ግሉኮስ ደግሞ ኦርጋኒክ ኮምፓውንድ ነው፣ በውስጡ ካርበንን የያዘ ነው። ስለዚህ እነዛ እጽዋቶች ውስጥ ስቶር የተደረገው ይሄ ኦርጋኒክ ካርበን ደግሞ እጽዋትን የሚመገቡ እንስሳት ይወስዱታል ማለት ነው። ወደ እነሱ ትራንስፈር ተደረገ ይሄ ካርበን ማለት ነው። እነዚህን ደግሞ ሌሎች እንስሳቶች ይመገባቸዋል አይደለ? ስለዚህ አሁንም ወደ ሌሎች እንስሳት እያለ ይሄ ካርበን ኤሌመንት ይተላለፋል፣ ትራንስፈር ይደረጋል። When plants and animals die, their dead bodies are decomposed and release carbon dioxide back to the air due to the action of bacteria and fungi in the soil. ስለዚህ እነዚህ እጽዋቶች እንዲሁም ደግሞ እንስሳቶች በሚሞቱበት ሰዓት ላይ የሞተ አካላቸው ምን ይደረጋል? ይበሰብሳል በዲኮምፖዚሽን። ስለዚህ በዚህ በዲኮምፖዚሽን ሂደት ምን ይለቀቃል ማለት ነው? ካርበን ዳይኦክሳይድ ተመልሶ ወደ አየሩ እንዲመለስ ይደረጋል። ይሄንን ዲኮምፖዚሽን ሂደት ደግሞ የሚያካሂዱልን ምንድናቸው? አፈር ውስጥ የምናገኛቸው ፈንጋይ፣ ባክቴሪያ ናቸው ማለት ነው። ስለዚህ ከእጽዋት ከአካባቢው ውስጥ ያለው ካርበን ዳይኦክሳይድ እጽዋት በፎቶሲንተሲስ ይወስዱታል። ከዛ በፎቶሲንተሲስ ደግሞ እጽዋቶች ያከማቹት ካርበን ደግሞ ሌሎች እንስሳቶች እጽዋትን በሚመገቡ ሰዓት ይወስዱታል። ስለዚህ እጽዋቶችም እንስሳቶችም በሚሞቱ ሰዓት ደግሞ በዲኮምፖዚሽን ወይም ደግሞ በብስባሽ ሂደት የተለያዩ አፈር ውስጥ የምናገኛቸው ባክቴሪያና ፈንጋይ ይሄ እንዲበሰብስ አድርገው ይሄ ካርበን ዳይኦክሳይድ ተመልሶ ወደ አካባቢው እንዲለቀቅ ይደረጋል ማለት ነው። In addition, all living organisms, including plants and animals, release carbon dioxide through respiration in their entire lifetime. ከዲኮምፖዚሽን በተጨማሪ ካርበን ዳይኦክሳይድ ወደ አካባቢው የሚመለስበት አንደኛው ሂደት ሪስፓይሬሽን ነው። ስለዚህ ሁሉም ህይወት ያላቸው ፍጥረታት እጽዋትና እንስሳትን ጨምሮ በሪስፓይሬሽን ሂደት ጊዜ ካርበን ዳይኦክሳይድን ወደ አካባቢው ይለቃሉ። ስለዚህ ይሄም የሚከናወነው በህይወት በሚቆዩበት ጊዜ በሙሉ ነው ማለት ነው። ስለዚህ ሴሉላር ሪስፓይሬሽን ደግሞ የምንለው ህዋስ ውስጥ የሚከናወን ሂደት ሲሆን ህዋሱ ለተለያዩ እንቅስቃሴዎች የሚያስፈልገውን ኃይል የሚያገኝበት ሂደት ነው። ስለዚህ በዚህ በሴሉላር ሪስፓይሬሽን ጊዜ አንደኛው ውጤት ካርበን ዳይኦክሳይድ ነው። ስለዚህ ይሄ ካርበን ዳይኦክሳይድ ደግሞ ወደ አካባቢው ይመለሳል ማለት ነው። ለምሳሌ እንስሳት ላይ ከሆነ ወደ ውጪ በሚተነፍሱበት ሰዓት ላይ ይሄ ካርበን ዳይኦክሳይድ ወደ አትሞስፌሩ ወደ ከባቢው አየር ይመለሳል። ፕላንትስ ላይ እጽዋት ላይ ደግሞ ከመጣን ቅጠሎቻቸው ላይ ባሉ ስቶማታ ባልናቸው ቀዳዳዎች አማካኝነት ወደ አካባቢው ይለቀቃል ማለት ነው። ስለዚህ ፍጥረታት በህይወት ባሉበት ሰዓት ላይ በሪስፓይሬሽን ካርበን ዳይኦክሳይድን ወደ አትሞስፌር ይለቃሉ። በሚሞቱበት ሰዓት ደግሞ በዲኮምፖዚሽን ወይም ደግሞ በመበስበስ ካርበን ዳይኦክሳይድ ወደ አካባቢው ይመለሳል ማለት ነው። Over a period of long time, dead bodies of organisms become fossil fuel, which can be used by factories, power stations, and vehicles. በዘመናት ሂደት በጣም በብዙ ዘመናት ሂደት የፍጥረታት የሞተ አካል ወይም ደግሞ ቅሪተ አካላቸው ወደ ፎሲል ፊውልነት ይቀየራል። ፎሲል ፊውል የምንለው የቅሪተ አካል ነዳጅ ማለትም የድንጋይ ከሰል፣ የተፈጥሮ ጋዝ፣ ድፍድፍ ዘይት የምንላቸውን ያካትታል። ይሄ ደግሞ ለተለያዩ ፋብሪካዎች፣ ኃይል ማመንጫ ጣቢያዎች እንዲሁም ደግሞ ተሽከርካሪዎች አገልግሎት ላይ ይውላል። ስለዚህ the combustion or burning of fossil fuel also release carbon dioxide into the air. ስለዚህ የዚህ የፎሲል ፊውል መቀጣጠል ወይም ደግሞ combustion የምንለው ካርበን ዳይኦክሳይድን ወደ ከባቢው አየር እንዲመለስ ያደርጋል ማለት ነው። ስለዚህ ካርበን ዳይኦክሳይድ ከአካባቢው የሚወሰድበትና ወደ አካባቢው የሚመለስበትን ሂደቶች አየን ማለት ነው። ስለዚህ ከአካባቢው በፎቶሲንተሲስ አማካኝነት ወደ እጽዋቶች ይገባል። ከእጽዋት ደግሞ ወደ ሌሎች ፍጥረታት እጽዋቶችን በሚመገቡ ሰዓት ይተላለፋል አለን። ወደ አካባቢው ደግሞ በምን ይመለሳል አለን? በዲኮምፖዚሽን፣ በመበስበስ ሂደት፣ በሪስፓይሬሽን እና በኮምበስሽን ደግሞ ወደ አካባቢው ይመለሳል ማለት ነው። How do you link carbon dioxide to climate change?
እንዴት ነው ካርበን ዳይኦክሳይድን ከአየር ንብረት ለውጥ ጋር የምናገናኘው? ምን ያገናኛቸዋል የሚለውን ደግሞ እንይ። Though carbon dioxide is a natural part of Earth's atmosphere, humans produce more of it every year, and that is changing our climate. Carbon dioxide የምድር የከባቢ አየር ተፈጥሯዊ ክፍል ነው። ቢሆንም ግን ሰዎች በየአመቱ ይህ የካርበን ዳይኦክሳይድ መጠን የበለጠ እየጨመረ እንዲመጣ ያደረጉ ይገኛሉ ወይም ደግሞ ያደረግን እንገኛለን። ይህ ደግሞ የአየር ንብረት ለውጥ እንዲመጣ አድርጓል። Its atmospheric concentration has significantly increased since the Industrial Revolution, late 80th century. በተለይም ደግሞ ከባቢ አየር ላይ ያለው የካርበን ዳይኦክሳይድ ኮንሰንትሬሽን ወይም ደግሞ ክምችት ከኢንዱስትሪያል ሪቮሉሽን ወይም ደግሞ ከኢንዱስትሪ አብዮቱ በኋላ በደንብ በጉልህ መንገድ እየጨመረ እየመጣ ይገኛል ማለት ነው። የኢንዱስትሪ አብዮት የምንለው በ18ኛው ክፍለ ዘመን መጨረሻ አካባቢ የተፈጠረ ነገር ሲሆን ኢንዱስትሪው የበለጠ እያደገ የመጣበት ሰዓት ነበር። ስለዚህ ይሄ የፎሲል ፊውል መጠቀም የተጀመረበት ሰዓት ነበረ። ስለዚህ ያ ደግሞ ካርበን ዳይኦክሳይድን ያለውን ኮንሰንትሬሽን ወይም ደግሞ ክምችት በከፍተኛ ሁኔታ ከዛ ጊዜ ጀምሮ እየጨመረ መጥቷል ማለት ነው። Burning of the fossil fuels, coal, oil and natural gases and wood for energy are the major sources. እነዚህ ፎሲል ፊውልስ ያልናቸውን እንዲሁም ደግሞ እንጨትን ለኃይል አገልግሎት ብሎ ማንደድ ዋነኛው የካርበን ዳይኦክሳይድ መጠን መጨመር ምንድነው ማለት ነው? ምክንያት ወይም ደግሞ ምንጭ ነው። እነዚህ ፎሲል ፊውልስ ያልናቸው የድንጋይ ከሰል፣ ድፍድፍ ዘይትና የተፈጥሮ ጋዝን ያካትታል። እንዲሁም እንጨት በሚነድበት ሰዓት ላይ ከፍተኛ መጠን ያለው ካርበን ዳይኦክሳይድ ወደ ከባቢ አየሩ ይለቀቃል። ይህም ደግሞ ከባቢ አየር ላይ ያለውን የካርበን ዳይኦክሳይድ ክምችት የጨመረ እንዲሆን ያደርገዋል። Atmospheric carbon dioxide acts like a heat trapping blanket, absorbing the heat and holding it in, causing global warming. ይህ ከባቢ አየር ላይ የምናገኘው ካርበን ዳይኦክሳይድ ደግሞ ልክ ሙቀትን እንደሚይዝ ብርድ ልብስ ነው የሚሆነው። ማለትም ሙቀትን አብዞርብ በማድረግ በመምጠጥ ይይዘዋል ማለት ነው። ያ ነው ግሎባል ዋርሚንግን የሚያስከስተው። በተፈጥሮ ከፀሐይ የሚመጣው የጨረር ሙቀት ምድር ላይ ከደረሰ በኋላ ይመለሳል አይደለ? ነጥሮ በሚመለስበት ሰዓት ላይ ሙሉ በሙሉ አይመለስም። የተወሰነው በካርበን ዳይኦክሳይድ እና ሌሎች ደግሞ ግሪን ሃውስ ጋዝስ በመንላቸው ትራፕድ ሆኖ ወይም ደግሞ ተይዞ ይቀራል። ያ ደግሞ በመጠኑ ጤናማ የሆነ ወይም ደግሞ ለመኖር ተስማሚ የሆነ የአየር ንብረት እንዲኖር ያደርጋል። ነገር ግን የነዚህ ግሪን ሃውስ ጋዝስ ያልናቸው እንዲሁም ደግሞ የካርበን ዳይኦክሳይድ መጠን መጨመር አብዛኛው ከፀሐይ የሚመጣው ጨረር እንዳይመለስ ያደርጋል። ስለዚህ ሙቀት እየጨመረ ይመጣል ማለት ነው ምድር ላይ የምናየው። ስለዚህ ይሄ ነው ግሎባል ዋርሚንግ ወይም ደግሞ የዓለም ሙቀት መጠን መጨመርን የሚያስከስተው። Global warming is a rise in the overall temperature of the Earth's surface. ግሎባል ዋርሚንግ የምንለው በአጠቃላይ በምድር ገጽ ላይ ያለው የሙቀት መጠን መጨመር ነው ግሎባል ዋርሚንግ የምንለው። There are also other heat trapping gases, greenhouse gases in the atmosphere, methane and nitrous oxide, but carbon dioxide is the most important one. ሌሎችም ሂት ትራፕ የሚያደርጉ ወይም ደግሞ ሙቀት የሚይዙ ግሪን ሃውስ ጋስስ የምንላቸው አሉ በከባቢ አየር ውስጥ ሚቴን፣ ናይትረስ ኦክሳይድ የምንላቸው። ነገር ግን ከነዚህ የበለጠ ወሳኝ የሆነው ግሪን ሃውስ ጋዝ ማለት ነው ካርበን ዳይ ኦክሳይድ ነው። ስለዚህ የካርበን ዳይ ኦክሳይድ ከመጠን በላይ ክምችቱ ከባቢ ላይ ያለው እየጨመረ መምጣት ካርበን ዳይ ኦክሳይዱ ከፀሐይ ብርሃን የሚመጣው ሙቀት እንዳይመለስና እዚሁ ከባቢው ላይ እየጨመረ እንዲመጣ ያደርጋል ማለት ነው። ስለዚህ የሙቀት መጠኑ እየጨመረ ይመጣል። ያ ደግሞ ግሎባል ዋርሚንግ ወይም ደግሞ የዓለም ሙቀት መጠን መጨመር የምንለውን ያስከስታል። Thus, addition of excessive carbon dioxide into the atmosphere due to human activity is the root cause of
climate change ስለዚህ ለአየር ንብረት ለውጥ ስር መሰረት የሚሆነው በተለያዩ የሰው ተግባራት አማካኝነት ወደ ከባቢ አየሩ ከመጠን በላይ የሆነ የካርቦን ዳይኦክሳይድ መጠን መጨመር ነው ማለት ነው። መጽሐፋችሁ ላይ attention ተብለው እንደዚህ የተቀመጡ ጽሁፎች አሉ አይደለ? ትኩረት የምትሰጡባቸው ቦታዎች ናቸው። ስለዚህ እነዚህን attention ተብለው እስከዛሬም ያየናቸውን ፖይንቶች ምን ማድረግ ይኖርባቸዋል? በደንብ ማስተዋል ይኖርባቸዋል። so photosynthesis and cellular respiration are the major processes that maintain the balance of oxygen and carbon dioxide in the atmosphere. የኦክሲጅን እና የካርቦን ዳይኦክሳይድን ባላንስ ወይንም ደግሞ ሚዛን ለመጠበቅ የሚያስፈልጉት ዋነኞቹ ሂደቶች ምንድናቸው? ፎቶሲንተሲስ እና ሴሉላር ሪስፓይሬሽን ናቸው። ስለዚህ በከባቢ አየር ላይ ያለው የካርቦን ዳይኦክሳይድ እና የኦክሲጅን መጠን ባላንስ ወይም ደግሞ ሚዛን የሚጠበቀው በእነዚህ ሁለት ዋና ዋና ሂደቶች ነው። If sunlight and chlorophyll are left out, the reactant for photosynthesis is the product of respiration and vice versa as shown below. Sunlight እና chlorophyllን አውጥተን ብናይ ምክንያቱም photosynthesis carbon dioxide plus water ግሉኮስ እና ኦክሲጅን ይሰጠናል። ግን ለዚህ sunlight እና chlorophyll ያስፈልጋሉ፣ የፀሐይ ብርሃንና chlorophyll። ግን ከsunlight ከፀሐይ ብርሃንና ከchlorophyll ውጪ ያሉትን እነዚህን ግብአቶችን ብናይ የፎቶሲንተሲስ እና ሪስፓይሬሽን የምንለው ምንድናቸው? ተገላቢጦች ናቸው። ያ ምን ማለት ነው? ፎቶሲንተሲስ ላይ ካርቦን ዳይኦክሳይድ እና ውሃ ምንድናቸው? ግብአቶች ናቸው አይደል ለፎቶሲንተሲስ። ስለዚህ ይሄኛው ምን ይሰጠናል? ግሉኮስ እና ኦክሲጅን። ሪስፓይሬሽን ላይ ደግሞ ስንመጣ የሪስፓይሬሽን ግብአቶች ምንድናቸው? ግሉኮስ እና ኦክሲጅን። ስለዚህ ያንደኛው ግብአት ለአንደኛው ፕሮዳክት ውጤት ነው፣ ያንደኛው ውጤት ደግሞ ለአንደኛው ግብአት ነው። ስለዚህ የፎቶሲንተሲስ ግብአት ካርቦን ዳይኦክሳይድ እና ዋተር ነው። ይሄ ደግሞ የሪስፓይሬሽን ምንድነው? ውጤት ነው። በሪስፓይሬሽን የምናገኘው ካርቦን ዳይኦክሳይድ እና ዋተርን ነው። በፎቶሲንተሲስ ውጤቱ ምንድነው? ግሉኮስ እና ኦክሲጅን። የሪስፓይሬሽን ግብአት ደግሞ ምንድነው? ግሉኮስ እና ኦክሲጅን። ስለዚህ ፎቶሲንተሲስ እና ሪስፓይሬሽን ተገላቢጦሽ የሆኑ ሪአክሽንስ ናቸው ማለት ነው። ምክንያቱም በፎቶሲንተሲስ ፉድ ነው የሚመረተው ወይም ደግሞ ምግብ የሚዘጋጅበት ሂደት ነው። ሪስፓይሬሽን ደግሞ ምግብ ውስጥ ያለው ኤነርጂ ሪሊዝ እንዲደረግ ምግቡ ምን የሚደረግበት ነው? ብሬክ ዳውን፣ ግሉኮሱ ተሰባብሮ ኤነርጂው ሪሊዝ የሚደረግበት ነው። ስለዚህ አንዱ ያንዱ ተገላቢጦች ናቸው። እነዚህ ሁለት ሂደቶች ደግሞ የካርቦን ዳይኦክሳይድ እና የኦክሲጅንን ባላንስ ለማስጠበቅ ዋና ሂደቶች ናቸው። While photosynthesis occurs in the chloroplast of the leaf cell, aerobic cellular respiration takes place in the mitochondrion of a cell of aerobic organisms. Photosynthesis የሚከናወነው የእጽዋቶች የቅጠል ህዋስ ውስጥ ያለ ክሎሮፕላስት የሚባለው ክፍል ውስጥ ሲሆን ኤሮቢክ ሴሉላር ሪስፓይሬሽን ደግሞ ኤሮቢክ የምትለው እዚህ ጋር ምንን ያመለክተናል? ይሄ ሴሉላር ሪስፓይሬሽን ወይም ደግሞ ምግብን ብሬክ ዳውን የመሰባበር ሂደት የሚከናወነው በኦክሲጅን መሆኑን ያመለክተልናል። ሶ ኤሮቢክ ሴሉላር ሪስፓይሬሽን እንለዋለን። ይሄ ደግሞ የሚከናወነው የት ነው? የኤሮቢክ ኦርጋኒዝምስ ደግሞ ኤሮቢክ ሴሉላር ሪስፓይሬሽን የሚያከናውኑ ፍጥረታት ወይም ደግሞ ለመኖር ኦክሲጅን የሚያስፈልጋቸው ፍጥረታት ናቸው ኤሮቢክ ኦርጋኒዝምስ። ስለዚህ የኤሮቢክ ኦርጋኒዝምስ ህዋስ ውስጥ ያለ የት ማለት ነው? ማይቶኮንድሪዮን የምንለው ክፍል ውስጥ ነው ይሄ ሴሉላር ሪስፓይሬሽን የሚከናወነው። እሺ ተማሪዎች፣ በመጨረሻም አንድ አክቲቪቲ እንሰራለን። የግሩፕ ዲስከሽን በቡድን ሆናችሁ የምትሰሩት አክቲቪቲ ነው። In a group of 4 students, 2 pairs of neighboring students discuss and attempt the questions below. አራት ተማሪዎች ሆናችሁ ቡድን ትመሰርቱና ከዚህ ቀጥሎ ያሉትን ጥያቄዎች ላይ ትወያያላችሁ፣ ትሰሯቸዋላችሁ። የመጀመሪያው ጥያቄ how do illegal logging or cutting trees and forest burning interferes in the carbon oxygen cycle? እንዴት ነው ህገወጥ የሆነ የዛፍ ቆረጣ እንዲሁም ደግሞ የደን ማቃጠል የካርበን ኦክሲጅን ዑደት ውስጥ ጣልቃ የሚገባው? ማለትም የካርበን ኦክሲጅን ዑደት ላይ ምን አይነት ተጽዕኖ ያሳድራል ነው ይሄ ህገወጥ የሆነ የዛፍ ቆረጣ እንዲሁም ደግሞ የደን ማቃጠል።
ማቃጠል ማለት ነው። How can this be related to climate change such as global warming? ይሄ ደግሞ እንዴት ነው ከአየር ንብረት ለውጥ ጋር የሚገናኘው? ለምሳሌ ልክ እንደ ግሎባል ዋርሚንግ ወይም ደግሞ የዓለም ሙቀት መጨመር ለምንለው እንዴት ምን ያገናኘዋል የሚለው ነገር ተወያዩበት። የደን ጭፍጨፋ እንዲሁም ደግሞ የደን ማቃጠል በተለያየ መንገድ ተፈጥሯዊ የሆነውን የካርበን ኦክሲጅን ዑደት ወይም ሳይክል ያዛባል። አንደኛው መንገድ ምንድነው? reduced carbon absorption. Forests act as crucial carbon sinks, absorbing carbon dioxide from the atmosphere through photosynthesis. እንግዲህ እጽዋቶች ናቸው አይደለ? ፎቶሲንተሲስ በሚባለው ሂደት አትሞስፌር ወይም ደግሞ ከባቢ አየር ላይ ያለውን ካርበን ዳይኦክሳይድ ምን የሚያደርጉት አብዞርብ የሚያደርጉት የሚወስዱት በዛ ሰዓት እንደ ካርበን ማጠራቀሚያ ያገለግላሉ ማለት ነው ዛፎች ወይም ደግሞ ፎሬስት ደን። ስለዚህ ዲፎሬስቴሽን ሲኖር ወይም ደግሞ የደን ጭፍጨፋ ሲኖር deforestation diminishes this capacity leading to increased atmospheric carbon dioxide level. ስለዚህ ደን ተጨፈጨፈ ማለት ይህ ካርበን ሲንክ የማድረግ ወይ ደግሞ ካርበን የማጠራቀም ችሎታቸው ምን ሆነ ማለት ነው ጠፋ ማለት ነው። ምክንያቱም ፎቶሲንተሲስ ማከናወን አይችሉም ከተጨፈጨፈ። ስለዚህ አትሞስፌር ላይ ያለው ወይም ደግሞ ከባቢ አየር ላይ ያለው የካርበን ዳይኦክሳይድ መጠን እየጨመረ ይመጣል ማለት ነው። ከአኒማልስ ወይም ደግሞ ከእንስሳቶች የሚለቁት ካርበን ዳይኦክሳይድ አለ አይደለ? በሪስፓይሬሽን ጊዜ ያ ካርበን ዳይኦክሳይድ እየተጠራቀመ ይመጣል። ምክንያቱም እሱን አብዞርብ የሚያደርግ ምን ስለሌለ ፕላንት ወይም እጽዋት ስለሌለ አንድ በዚህ መንገድ የካርበን ሳይክሉን ያዛባል። ሌላ ደግሞ ሪሊዝ of stored carbon. When forests are burned, the carbon stored in trees and soil is released into the atmosphere as carbon dioxide, further increasing the atmospheric carbon dioxide level. በሌላ መልኩ ደግሞ ደን በሚቃጠልበት ሰዓት ላይ ዛፍ ውስጥ የተጠራቀመው ካርበን እንዲሁም ደግሞ አፈር ውስጥም ያለው ካርበን ወደ ከባቢ አየሩ በካርበን ዳይኦክሳይድ መልክ ይለቀቃል። ስለዚህ አሁንም አትሞስፌሪክ ወይም ደግሞ ከባቢ አየር ላይ ያለውን የካርበን ዳይኦክሳይድ መጠን በደንብ ከመጠን በላይ እየጨመረው ይመጣል ማለት ነው። ያንን ደግሞ አብዞርብ የሚያደርግ ደግሞ ምን የለንም ደን የለንም። ምክንያቱም ተጨፍጭፏል፣ ተቃጥሏል። ስለዚህ አትሞስፌሪክ ካርበን ዳይኦክሳይድ ሌቭሉ ከመጠን በላይ እየጨመረ ይመጣል ማለት ነው። ሌላ ደግሞ reduced oxygen production. Forests are major producers of oxygen through photosynthesis. እጽዋቶች ናቸው አይደለ? ፎቶሲንተሲስ በሚባለው ሂደት ኦክሲጅንን የሚያመርቱልንና ወደ ከባቢ አየሩ የሚለቁልን ካርበን ዳይኦክሳይድን ወስደው ኦክሲጅንን ይለቁልናል። ስለዚህ ይሄ ፎሬስት ደን ተጨፈጨፈ ማለት deforestation reduces oxygen production, impacting the delicate balance of the carbon oxygen cycle. ስለዚህ ደን በጭፍጨፋ በማቃጠል አስወገድን ማለት የኦክሲጅን ፕሮዳክሽንንም ወይም ደግሞ የኦክሲጅን መመረትንም ምን አደረግን ማለት ነው ተቀነሰ ማለት ነው። ስለዚህ ይሄም የካርበን ኦክሲጅን ዑደት ባላንሱን ወይም ሚዛኑን እንዲስት ያደርጋል። ስለዚህ ፎሬስት ወይም ደን ማቃጠልና ደን መጨፍጨፍ በተለያየ መንገድ የካርበን ኦክሲጅን ዑደቱን ያዛባል። አንደኛ ምን አለን? ካርበን አብዞርብ የሚያደርግ ነገር ካርበን ዳይኦክሳይድን ከአትሞስፌር ላይ የሚቀንስ ነገር እናጣለን። ምክንያቱም ካርበን ዳይኦክሳይድን እጽዋቶች ነበሩ አብዞርብ የሚያደርጉት። ሲቃጠሉ ደግሞ እንደገና ሌላ ተጨማሪ ካርበን ዳይኦክሳይድ ደግሞ እንደገና ወደ አካባቢው ይጨመራል። እንደገና ደግሞ እነሱ በጭፍጨፋም በማቃጠልም ደግሞ ፎሬስትን አጣን ማለት ደግሞ እንደገና ኦክሲጅን ፕሮዳክሽንም ደግሞ ምን ሆነ ማለት ነው ቀነሰ ማለት ነው። ስለዚህ በዚህ መልኩ የካርበን ኦክሲጅን ዑደቱ ላይ ትልቅ ጫና ያመጣሉ። የደን ጭፍጨፋና የደን ማቃጠል ከክላይሜት ቼንጅ ወይም ደግሞ ከአየር ንብረት ለውጥ ጋር ደግሞ ምን ያያይዘዋል ካልን አንደኛው increased greenhouse gases ያለውን መጠን ይጨምራል። ስለ greenhouse gases ቅድም አውርተን ነበር አይደለ? So the release of carbon dioxide from forest burning contributes to the greenhouse effect, trapping heat in the atmosphere and causing global warming.
ካርቦን ዳይኦክሳይድ ፎረስት በርኒንግ ወይም ደግሞ በደን ማቃጠል ጊዜ የሚለቀቀው ካርቦን ዳይኦክሳይድ የግሪን ሃውስ ኢፌክት የምንለውን ይጨምራል። ማለትም ግሪን ሃውስ ጋስስ ያልናቸው አሉ አይደለ? ምን ማድረግ የሚችሉ ሙቀትን አትሞስፌር ላይ ወይም ከባቢ አየር ላይ ትራፕ አድርገው ወይም ይዘው መቆየት የሚችሉ። ስለዚህ በዛ ሰዓት ምን ይሆናል ብለናል? ግሎባል ዋርሚንግ ወይም የዓለም ሙቀት መጠን መጨመር በዛ የሚመጣ ነው ብለናል። ከነዚህ ግሪን ሃውስ ጋስስ ደግሞ ዋነኛው ካርቦን ዳይኦክሳይድ ነው ብለናል። ስለዚህ ካርቦን ዳይኦክሳይድ በፎረስት በርኒንግ ወይም በደን ማቃጠል መለቀቁ ግሪን ሃውስ ጋዝ ኢፌክቱ እንዲጨምር ያደርጋል። With fewer forests to absorb carbon dioxide, the atmospheric concentration of greenhouse gases increases, further intensifying global warming. ከዛ በተጨማሪ ደግሞ ፎረስቱ በበርኒንግ ወይ ደግሞ በጭፍጨፋ ደን እያጣን መጣን ማለት ካርቦን ዳይኦክሳይድን ከአትሞስፌር ላይ ወይ ደግሞ ከከባቢ አየር ላይ የሚወስድልን አናገኝም ማለት ነው። ስለዚህ ከባቢ አየር ላይ ያለው የካርቦን ዳይኦክሳይድ መጠን እየጨመረ ይመጣል። ያ ደግሞ ካርቦን ዳይኦክሳይድ ደግሞ ግሪን ሃውስ ጋዝ ነው ብለናል። ስለዚህ ያ እየጨመረ መጣ ማለት የግሎባል ዋርሚንግ ወይም የዓለም ሙቀት መጠን መጨመር ያልነውን ችግር የበለጠ የከፋ እንዲሆን ያደርገዋል። ሌላ ደግሞ አልተርድ ክላይሜት ፓተርን ነው ወይም የአየር ንብረት ጸባይ መቀየር ነው። So deforestation can lead to change in regional and global climate pattern. So deforestation ወይም የደን ጭፍጨፋ ወደ ምን ያመራል? ክልላዊ በሆነ መልኩ ብቻ ሳይሆን ዓለም አቀፋዊ የሆነ የአየር ንብረት ለውጥ እንዲኖር ያደርጋል። ስለዚህ አንድ አካባቢ ላይ የተገደበ አይሆንም ማለት ነው። ዓለም አቀፍ የሆነ የአየር ንብረት ለውጥ እንዲኖር ነው የሚያደርገው ደን ጭፍጨፋ። So including altered rainfall, increased drought and more frequent and intense wildfire. So ይህ የአየር ንብረት ለውጥ ደግሞ ምን ሊይዝ ይችላል? የአዘናነብ ሁኔታ ሊቀየር ይችላል። ማለትም ወቅቱን ያልጠበቀ ዝናብ ወይ ደግሞ በወቅቱ መዝነብ ያለበት ዝናብ ሳይዘንብ ሲቀር እንደዚህ ነገሮች ሲባል ሰምታችሁ ታውቃላችሁ አይደለ? ሶ ያ ወቅቱ ላይ ያልጠበቀ ዝናብ ወይ ደግሞ መዝነብ ባለበት ወቅት ሳይዘንብ እንዲቀር የሚያደርገው ምንድነው ማለት ነው? ከዚህ ከዲፎሬስቴሽን ከደን ጭፍጨፋ ጋር የተያያዙ ችግሮች ናቸው ማለት ነው ወደዛ የሚያመሩት። እንዲሁም ደግሞ ድርቅ መጨመር በጣም በተደጋጋሚ እንዲሁም ደግሞ በጣም ጉዳት የሚያደርስ ሰደድ እሳት ደግሞ እንዲከሰትም ምክንያት ይሆናል ማለት ነው። ሌላኛው የዚህ አክቲቪቲ ጥያቄ ደግሞ in a small group carefully look at the summary chart below. ይሄንን በቡድን ሆናችሁ ይሄንን ቻርት ተመልከቱ። እዚህ ጋር የተቀመጡት ነገሮች ምንድናቸው? ways to reduce interference to the carbon and oxygen cycle. ተፈጥሯዊ የሆነው የካርበን ኦክሲጅን ዑደት ውስጥ ያለውን ጣልቃ ገብነት ለመቀነስ ይራዳሉ ተብለው የተዘጋጁ መንገዶች ናቸው እነዚህ። ስለዚህ discuss the ways suggested to human interference with the carbon oxygen cycle. Select at least 2 ways mentioned in the chart. Elaborate and write a short group report to present in class. ስለዚህ እነዚህ የሂውመን ኢንተርፈረንስን ወይም ደግሞ የሰዎችን ጣልቃ ገብነት በዚህ ተፈጥሯዊ በሆነው የካርበን ኦክሲጅን ዑደት ውስጥ ጣልቃ በመግባት የሚያመጡትን ጉዳት ለመቀነስ ይረዳሉ ተብሎ የታሰቡ መንገዶች ናቸው እነዚህ። ስለዚህ ከነዚህ ውስጥ ሁለቱም ቢያንስ ምረጡና በቡድን በደንብ ተንተናችሁ ተወያዩበት ማለት ነው በመረጣችኋቸው ሁለት መንገዶች ላይ። ከዛ የተወያያችሁበትን ደግሞ አጠር ያለ ዘገባ አዘጋጅታችሁ ለክፍል ጓደኞቻችሁ ታቀርባላችሁ። እስኪ እነዚህን የሰዎችን ጣልቃ ገብነት ይቀንሳሉ ተብለው የታሰቡ መንገዶችን በዝርዝር እንመልከታቸው። የመጀመሪያው ሜኪንግ ታፈር ሎስ ይላል። ጠንከር ያሉ ህጎችን ማውጣት ማለት ነው። ይህ ማለት ህገወጥ ደን ጭፍጨፋ ላይ የተሰማሩ ግለሰቦችና አካላት ላይ ጠንከር ያሉ እርምጃዎችን ለመውሰድ የሚያስችሉ ህጎችን ማውጣት አንደኛው መንገድ ነው ማለት ነው። ሌላ ደግሞ ባን ኢሌጋል ሎጊንግ ማለትም ህገወጥ ጭፍጨፋን ማገድ ደግሞ ሌላኛው መንገድ ነው። ስለዚህ እነዚህን ህገወጥ ተግባራት ደግሞ ለመቆጣጠር የሚረዱ የተለያዩ የቴክኖሎጂ ውጤቶችን መጠቀም አስፈላጊ ነው። ሌላ ደግሞ ፕላንት ሞር ትሪስ ዛፎችን መትከል አስፈላጊ ነው። ለዚህም ደግሞ እንዲያግዝ የተለያዩ መንገዶችን መከተል፣ ለምሳሌ የተለያዩ የዛፍ መትከል ዘመቻዎች፣ ህብረተሰቡን ደግሞ በማስተማር ማህበረሰቡን እንደዚህ አይነት እንቅስቃሴዎች ላይ በራስ ተነሳሽነት እንዲሳተፍ ማበረታታት አንደኛው አስፈላጊ ነው።
ሌላ ደግሞ ስቶፕ በርኒንግ ፊልድስ ኤንድ ፎሬስትስ ደንና መስክ ቃጠሎን ማስቆም አስፈላጊ ነው። ይህንንም ተግባራዊ ለማድረግ ደግሞ የሚረዱ ህጎችን በማውጣት ተፈጻሚ እንዲሆኑ ማድረግ ያስፈልጋል ማለት ነው። ሌላኛው መንገድ ደግሞ prevent excessive release of smoke from vehicles ከተሽከርካሪዎች የሚለቀቅ ከመጠን በላይ የሆነ ጭስን መከላከል ያስፈልጋል። ለዚህም ደግሞ በኤሌክትሪክ የሚንቀሳቀሱ ተሽከርካሪዎችን መጠቀም፣ ያረጁና የጭስ ልቀታቸው ከፍተኛ የሆኑ ተሽከርካሪዎች ላይ እገዳ መጣል፣ የጭስ ልቀትን ገደብ ማስቀመጥ ይህንንም ደግሞ ለመቆጣጠር መደበኛ የሆነ ቁጥጥር ያስፈልጋል። ስለዚህ በዚህ መንገድ ከተሽከርካሪዎች የሚለቀቅ ከመጠን በላይ የሆነ ጭስን መከላከል ይቻላል ማለት ነው። የመጨረሻው ሂደት avoid excessive use of pesticides ከመጠን በላይ የሆነ የጸረ ተባይ አጠቃቀምን ማስወገድ ያስፈልጋል። ምክንያቱም ጸረ ተባይ መድኃኒቶች አፈር ውስጥ የሚገኙ ረቂቅ ተዋሲያንን ይጎዳሉ። ለምሳሌ ባክቴሪያ፣ ፈንጋይ ያልናቸው። እነዚህ ባክቴሪያና ፈንጋይ ደግሞ ዲኮምፖዘርስ ናቸው ብለናል አይደል? የሞቱ እጽዋትን እንዲሁም ደግሞ እንስሳትን በማበስበስ ካርቦን ዳይኦክሳይድን ወደ አትሞስፌር ወይም ወደ ከባቢ አየር እንዲመለስ በማድረግ ለካርቦን ሳይክሉ ሚና ይጫወታሉ ብለናል። ስለዚህ የፔስቲሳይድ ወይም የዚህን የጸረ ተባይ መድኃኒቶች ከመጠን በላይ የሆነ አጠቃቀም በማስወገድ እነዚህን ረቂቅ ተዋሲያን መጠበቅ ይቻላል ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።